ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ መዳም ቅመም ትዕግስት እባላለሁ። እስኪ አበረታቱኝ። ሳንዱች ልሰራ ነው ዛሬ። ሳንዱች አይዋ። እና እንዴት ናችሁልኝ? ደህና ናችሁ ወይ? ምን አድርጌ እንደሰራሁኝ እንግዲህ አሳያችኋለሁ ማለት ነው በቅደም ተከተል። አሁን ምን አደረኩ መሰላችሁ? እስኪ አበረታቱኝ። የምሬ ነው የምላችሁ። ወደ ቁም ነገሩ ሲሄድ ዶሮውን ያው ከጠበስኩ በኋላ ነው ትዝ ያለኝ ቪዲዮ ለመቅረጽ፣ ለዛ ነው። እሺ፣ ስለዚህ አሁን ዶሮውን ከፍሬዘር ካወጣችሁ በኋላ ጥብ አድርጋችሁ በተመቻችሁ ከከተፋችሁ በኋላ ትንሽዬ ሮብ፣ አቸቶ፣ መልህ፣ ነጭ ሽንኩርት ከዛ ቅመሞቹን ታደርጉና ለ30 ደቂቃ ያክል አስቀምጡት ማለት ነው። ቅመሙ እንዲዋሃድላችሁ ማለት ነው። ካስቀመጣችሁ በኋላ ሌላኛው ስራችሁን ደግሞ ትሰራላችሁ ማለት ነው። ያኛው ትንሽ እስከሚል ድረስ አሁን እኔ ይሄ ሴትዮ የምትፈልገው የኔ ይሄ በዚህ ነው ቂጣ እንዲሰራ፣ በዚህ ቂጣ ነው እንዲሰራ የምትፈልገው። እንደዛ ነው በዚህ እየሰራሁት ያለሁት ማለት ነው። እና እሱን ልክ እስከ 30 ደቂቃ እስከሚሆነው ድረስ እናንተ ምን ታዘጋጃላችሁ መሰላችሁ? ይሄ ማይኔዝ፣ ጅቡንና ኬቻፕ ነው ማለት ነው። ይሄን ታዘጋጃላችሁ። ይሄንን ካዘጋጃችሁ በኋላ ደግሞ ያሳያችኋለሁ ማለት ነው። መዳማችሁ በጣም ነው የምትወደው፣ ጌታን ነው የምላችሁ። እኔ በጣም ብዙ ጊዜ ሰርቻለሁ ይሄንን ማለት ነው። መዳማችሁ ልጆቹም በጣም ነው የሚፈልጉት። እንደዚህ አይነት ሾርማ ስሩና እዩት። ሾርማ ስሩ ልትባሉ ልክ ይሄንን መስራት አለባችሁ። ከዛ እስከ እንትናችሁን እንደዚህ ታደርጋላችሁ ማለት ነው። አያችሁ? ኦኬ። ይሄ ሰላጣ ነው መቼም ታውቃላችሁ። ይሄንን ታደርጋላችሁ። ከዛ ይሄ መደርደሪያው ችግር የለውም፣ እናንተ እንደፈለጋችሁ ማድረግ ትችላላችሁ። አሁን እኔ መጀመሪያ ዶሮ ነበር ሳረግ የነበረ፣ ግን እናንተ ይሄኛው ዶሮውን ጠብሼው ነው። አያችሁት? ዶሮውን ጠብሼዋለሁ እንደምታዩት ማለት ነው። ጥብስ ነው። ልክ ካወጣችሁ በኋላ ትንሽዬ ዘይት አድርጋችሁ ጥበሱት። ኦኬ፣ ጥብስ አድርጉት። ከዛ ይሄንን ታውቃላችሁ መቼም፣ ይሄንን በረጃጅሙ ከመጣላችሁ እንደኔ ቆርጥ አድርጉ። በክቡም ከመጣ በመስመር እንደዚህ አድርጋችሁ ቆንጆ እንዲሆን ማለት ነው። እንደዚህ አድርጉና ከተፍ አድርጉት። ከዛ እኔ ድንች የመጣልኝ ከውጭ ነው። እኔ ሞቅ አድርጌ በማሽን ነው እንትን ያልኩት ማለት ነው እንጂ ቤት የተከተፈ አይደለም። ቤት ከትፋችሁ ማዘጋጀት ትችላላችሁ እናንተ ማለት ነው። ከዛ እኔ እኮ እናቴ አሁን ይሄ ቪዲዮ ሌላ ሰው ቢሰራው ኑሮ 100 ሺህ ራሱ ታስገቡታላችሁ። የኔ ስለሆነ ወይ ታሳልፉታላችሁ ወይ ላይክ አታደርጉም። በቃ ብቻ አይደል ነው ለምን እንደማትፈልጉኝ እኔ ነው። እስኪ አበረታቱኝ። አያችሁት? ቆንጆ ሾርማ። አሁን እንደዚህ እያደረግን እንጠቀልላለን። እንዳልኳችሁ ሴትዮ የዚህን ነው የምትፈልገው፣ ቂጣውን ማለት ነው። የዚህ የሰምቡሳውን ቂጣ ነው የምትፈልገው። ስራዬ ብላ ያስመጣችሁ ትናንት፣ ለዚህ ነው። ኦኬ። ይሄንን ሾርማ እውነቴን ነው ቤታችሁ አዘጋጁላት። በቃ ስሩ ሳይሏችሁ መዳም ራሱ ስሩትና ሞክሩት። በጣም ነው የሚወዱት ሁሉም። ከፈለጋችሁ ልጆች ትምህርት ቤት ይሆናል። ከፈለጋችሁ ደግሞ አሁን እኔ በእርግጥ ምሳ ሰራለሁ ገና ሩዝ፣ ግን ይሄ አብሮ የሚቀርብ ነው። ሩዙን ደግሞ የሚሰራው ላሳያችሁ። ይሄን ነው ዛሬ የሚሰራው ጆሮ። ይሄ እዛው ተዘጋጅቶ የመጣ ነው። ይሄን ጠብሰዋለሁ ታውቃላችሁ። ያ
አሁን ያለባቸው ሰዎች እናቴ ኳሊቲዎች ናቸው። ዘ ኳሊቲ ኦኬ። ሶ ይህ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ። ምን አለበት ፍቅሮቼ፣ የኔ ማሮቼ፣ ምን ችግር አለው? አያችሁ፣ ይሄ ጥብስ አድርጌው ነው። ይሄ ሽንኩርት ምናምን አታርጉበት። ከፈልጋችሁ አድርጉ፣ ግን በቃ ይሄ ራሱ በጣም ነው የሚጣፍጠው። እንደዚህ አድርጋችሁ የተሰሩት ራሱ የምሬን ነው የምላችሁ፣ በጣም ነው የምትወዱት። በጣም እንደዚህ ታደርጋላችሁ። ከዛም በኋላ ትንሽዬ እንደዚህ ሰላጣውን ታደርጋላችሁ። የታያችሁ ነው አይደል? አዎ፣ እንማማር እስኪ እንማማር። ይሄንን ያጣፍጣል። ይሄንን አድርጉ እና አሁን አደስ ሾርባ ሰራለሁ፣ ሩዝ ሰራለሁ። አሁን ያሳያችሁን ደግሞ ድጃጅ ሰራለሁ። እና በዚህ አጋጣሚ ምግብ ቤት የምትሰሩ ሰዎች እንዴት ነው ምግብ የምትበሉት ልጠይቃችሁ ብዬ ነው። እኔ እንደዚህ ሰራለሁ፣ ግን አንድ ነገር በቃ ለመብላት በቃ ተቸገርኩኝ። የምሬን ነው የምላችሁ፣ ተቸገርኩኝ። አይገልጸውም። አፒታይት ተዘግቷል። በቃ ስበላ እንትን ይለኛል። አያችሁት? የምሬን። አሁን ይሄንን ሰርታችሁ አቅርቡ፣ ስርት አድርጉና አቅርቡላቸው። በጣም ነው የሚወዱት፣ በጣም በጣም። ከዛ ይሄንን እንዳልኳችሁ እንደዚህ ትሰሩና ከዛ በመጥበሻም ሆነ ወይ በማሽን አለ በሱ እንትን ማለት ትችላላችሁ ማለት ነው። ይሄ ብራውን እስከሚሆን ድረስ ጥበሱት። መጥበስ አለባችሁ። ኦኬ። ይሄ ትንሽ እንትን ስላለ ሌላ አዲስ ለማውጣት ፈልገው ለነገሩ ራሱ ማድረግ ይችላለሁ እንጂ ተደራረበ እንጂ ማለት ነው። እና ብራውን እስከሚሆን የራሱ እንዳልኳችሁ ማሽን አለው። እንደዚህ ግጥም እያደረጋችሁ ራሱ የሆነ በሳይዝ የሚያወጣላችሁ ማሽን አለ። ካለዛ ደግሞ አሁን እኔ በእንትን ነው በምሰራበት መጥበሻ ነገር ነው፣ በሱ ነው የምሰራው ማለት ነው። ችግር የለውም። እንደዚህ እናደርጋለን። ኦኬ። ይሄኛውን ማይኒዝ እና እንትኑን በደንብ ታደርጋላችሁ። አንዳንድ ሰዎች በጣም ሲደረግ አይወዱም፣ አንዳንዶቹ ደግሞ ትንሽ በዛ ሲል ነው የሚወዱት። እና ሰዎቻችሁን ጠይቃችሁ ለመጀመሪያ ጊዜ አታብዙም አታሳንሱም፣ መካከለኛ አድርጋችሁ ስሩ። ከዛ አስተያየት ይነግሯችኋል ማለት ነው። እነሱ ትንሽ እንደዚህ በዛ እንጂ ቆንጆ ነው፣ እንደዚህ ሆነ እንጂ ቆንጆ ነው እያሉ የራሳቸውን ፍላጎት ይነግሯችኋል ማለት ነው። ተግባባን? እና የመዳም ቅመሞች እንማማር፣ አበርቱን። እስኪ ስበሳችን እንበረታታ። ምንድን ነው እናንተ? ቆይ እንዴ ፍቅር ፍቅር ብቻ መጫወት አለበት ማለት ነው። እናንተ እንድታዩና እናንተ ላይክ እንድታረጉ። እኔ ስንት ዓመት ዩቲዩብ ላይ እንደው አንድ ነገር እንኳን ቁም ነገር እንደው ኧረ ተው ተው ተው። እህታችሁ አይደለሁም እንደ አበርቱ በሚለው እንጂ እውነት ለመናገር ዩቲዩብ ላይ ምንም ጥቅም አግኝቼበት ስለማላውቀው ያን ያክል አለምንም። እውነቴን ነው የምላችሁ። በቃ ድክም ምን ያደርገኝ ያስጥላል። ግን ከሶሻል ሚዲያ ላይ መጥፋት ስለማልፈልግ ብቻ ላይክ አድርጉ ምናምን እላለሁ፣ ሰብስክራይብ አድርጉ እላለሁ እንጂ እውነቴን ነው የምላችሁ እኔ የዩቲዩብ ጥቅም አላውቀውም። እንደኔ እንደ አጀማመሬ ወይም ደግሞ እንደ ተጠቃሚነቴ የምር ነው የምላችሁ። ቅድም እዚህ ጋር ተቀደደ፣ እሱን ለመሸፈን ነው። አያችሁ? በቃ አያችሁ? አሁን ይሄ ማለት ነው ሰራሁኝ ማለት አይደል? እነሳ አሁን ይሄንን ከዛ ትንሽ እንትን ልበልና በዚህ ጋር ጠበስ ጠበስ አደርገዋለሁ ማለት ነው። ጠብቁኝ። ያው ጥብስ አደረኩት ማለት ነው። የቅድሙን ያያችሁትን እንደዚህ አደረኩት ማለት ነው። እንግዲህ ይታያል አይደል? ከዛ አሁን ይሄንን በወረቀት ትጠቀልላላችሁ። የራሱ ወረቀት አለው አይደለ? ያ